አብርሽና ሄርሜላ አብሮ አደሩ። እንዴት አብሮ አደሩ የሚለውን አሁን በዚህ ቪዲዮ ላይ ማነግራችሁናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ ትላንትና እንደሚታወቀው ሁላችንም እንደምናውቀው ቲክቶክ ላይቭ ላይ ነበሩ። በዚህም እንግዲህ ሄርሜላ የማይደረጉ ነገሮችንም እያደረገች ነበር። በጣም ብዙ ተቃውሞም ደርሶባን ነበር ማለት ነው። በጣም የሚገርም ነገር ነው። ትላንትና በቃ የማይደረግ ነገር እያደረገች እየሳመችው አብርሃም ምናምን አጨፋፈሯ ምናምን የውስጥ ልብሷ ራሱ ታይቶባት በጣም የሚደብር ነገር ሆኖ ተከስቶ ነበር። በጣም ብዙ የሷ ኦዲየንሶች ማለት ነው በጣም ተናዶባት ነበር ማለት ነው። በዚህም እንግዲህ ትላንትና ከዛ ላይቭ በኋላ አብሮ አድረዋል ማለት ነው። ይሄ ደግሞ በጣም የሚገርም ነገር ነው። ሄርሜላ እንደዚህ አይነት ሰው ናት ብሎ የሚገምት ሰው አልነበረም። ነገር ግን በጣም ብዙ ሰዎች እየሰደቧት ይገኛሉ። እውነት ለመናገር ከሆነ ይሄ የሚደረግ ነገር አይደለም ማለት ነው። አብርሃም ሶፊ ለፊት እያንቋሻሽ ሶፊ ለፊት እየሰደባት፣ ነገር ግን ለመተኛ ጊዜ ለአዳሩ ጊዜ ሲል ብቻ እሷን የሚቀርብ ስለሆነ በጣም ብዙ ሰዎች አንቺ እንደዚህ አይነት ሰው ነሽ እንዴ ብለው በጣም ተናደውባታል ማለት ነው። ይሄ ደግሞ በጣም የሚደብርና የማይደረግ ነገር ነው። ሄርሜላ እየወሰነችም እያደረገችም ያለችው በጣም ነው የሚገርመው። እውነት ለመናገር ከሆነ አብርሃም ሴቶች ላይ የተጫወተባቸው ይገኛል። አብርሃም በሴቶቹ እያፌዘባቸው ይገኛል። እውነት ለመናገር ከሆነ በጣም የሚደብር ነገር ነው። አብርሃምና ሄርሜላ እያደረጉ ያሉት ሩተኛ እንቁኛ ጀግና ግን ራሷን አስከብራ ራሷን ቤቷ ቁጭ ብላ ራሷን የምታስከብር ጀግና ሲናት ሩታ የኛ ጀግና እያላችሁ እናንተም ኮሜንት ላይ መጻፋችሁ እንዳትረሱ። ሩታ ማለት በጣም ጠንካራ ሴት ናት ማለት ነው። ጠንካራ እናት ናት። ልጇን ለማሳደግ ባሏን ወደ ቤቱ ለማስገባት በጣም ብዙ ነገሮችን እያደረገች የምትገኝ ሴት ናት። በጣም ጀግና ሴት ናት ሩታ ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።